እንግዲህ ከስንት መከራና ስቃይ በኋላ ኤደንና ዳኒ አንድ ሆኑ። ሰርጋቸውን ክፍለ ሀገር በመሄድ ቤተሰቦቻቸውን አስፈቅደው ዳኒ ኢዱ ቤተሰቦች ጋር በመላክም በክብር እንግዲህ ሚስቱ አደረገ። የመጀመሪያ አንደኛ ሚዜው ኻሊብንም አደረገ ዳኒ። ይገርማል። እንዲሁም ትሁቴ አሁን የኢዱ ሚዜ ሆናለች። አባባ በክብር ተጠርቶ በሚችለው እንግዲህ ለፈጣሪው አመስግኖ ከዛ ችግር በኋላ አሁን አንድ አረካቸው ጌታ። ትሁቴንና ኻሊብንም አንድ አድርግልኝ፣ ይችን ነቀርሳ ቲናን አውጥተ ከህይወታቸው ብሎም ዱዓ አደረገ። አሁን ላይ እጅግ ደስተኛ ሆነው የሚገኙት ኢዱና እንዲሁም ደግሞ ዳኒ ናቸው። ኻሊብ አንደኛ ሚዜ በመሆኑ በጣም ደስ ብሎታል። ምክንያቱም ኻሊብና ዳኒ ስንት ጠላትነት አፍርተው አሁን ደግሞ አንድ መሆናቸው እጅግ በጣም ያስደስታል። ሌላኛው እንግዲህ ቲና አሁን ይበልጥ ጨልላለች። በጣም ደስ ይላል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ትሁት ቀጣይ ፓርቲ ይዘን መጥተናል። እጅግ ደስ በሚል ሁኔታ ዛሬ ትሁት የኢዱ ሚዜ ሆና በክብር ተጠርታ ሄዳለች። እንዲሁም ኻሊብ ደግሞ የዳኒ አንደኛ ሚዜ ሆኗል። አሁን ላይ አባባ በኢዱና በዳኒ ሰርግ እጅግ በጣም ተደሰተ። ደም እንባ የምታለቅሰው ቲና ደግሞ ከሰርጉም እንግዲህ ስላልተጠራች የመጨረሻ በመናደድ ላይ ትገኛለች። አባባን አማክረው ነበር ኢዱና ዳኒ ክፍለ ሀገር ሄደው ኢዱን በስነ ስርዓት ቤተሰቦቹን ልኮ ቤተሰቦቿን አስጠይቆ የ80 ሚስቱ ማድረግ እንዳለበት ለአባባም ነገራቸው። እናም አባባ ይሄንን የዳኒን የተቀደሰ ሀሳብ ነው። እናም ደግሞ ቲና ለትንሽ ጊዜ ብትረሳን እዛ ተጋብተን ምናልባት ስንጋባ ከህይወታችን ብትወጣ አለች ደን። ከቲና የማይሸሽ ማንም የለም። ጥሩና ደስ የሚል ሀሳብ ነው። ስለዚህ ሄዳችሁ ሰርጋችሁን አብራችሁን እንዳታበሉን ነው አለ አባባ። አባባ አንተ እኮ የህይወቴ መሰረት ትልቁ ሐውልት ነህ። ስለዚህ አባባ አንተን ጥዬ ሰርጌን የምበላበት ምንም ምክንያት የለኝም አለ ዳኒ። እውነት አባባ ያላንተ እኮ ሁሉም አያምርም። ይህ መጀመሪያው ሽማግሌ በክብር የሚቀመጠው ማን ሆነና አለች ደንም። ሁሉም እዛ ከሄዱ በኋላ ሰርጋቸውን እንዲሁም ደግሞ የሽምግልና ቃናቸውን ከጨረሱ በኋላ አባባም ሁላቸውም ሰርጉ ቤት እነ ዳኒ ጋር ሄዱ። ዳኒ አሁን ከሱ በላይ ደስተኛ የለም። እስከ ዛሬ ገንዘብ ገንዘብ እያልኩኝ ላላገኘው እያውም ላለፋውበት ደስታዬን አጥቼ ነበር። ገንዘብ የሚገኘው በትዳር ውስጥ ነው። እናም አሁን ደስታ የተመለሰልኝ። ፈጣሪ ሆይ ከዚህ በኋላ መጥፎ ነገርን እያዝልኝና እድሜ ዘመኔን ከምወዳት ሚስቴ ጋር ከኢዱ ጋር አድርገኝ አለ። ኢደን እንግዲህ ከዛ ሁሉ ፈተና በኋላ ዳኒ እሷ ባል እሷ ደግሞ የእሱ ሚስት መሆኗ እጅግ በጣም አስገርሟታልም አስደስቷታልም። ይህ ሰው ልጅ በህይወቱ ሲኖር ብዙ ፈተናዎች ያጋጥሙታል። ግን ደግሞ ተስፋ ካልቆረጠ ለሚወደው ሰው ዋጋ እኩል ተከፈለ የሚፈልግበት ደረጃ ላይ ይደርሳል። እኔና ዳኒ ስለምንዋደድ እዚህ ደረጃ ደረስን፣ ተመስገን ጌታዬ እያለች ፈጣሪ ማመስገን ጀመረች። አሁን በእርግጥ ቲናና እንዲሁም ደግሞ ተመስገን የትሁት አፍቃሪ እሰርጉ ላይ ችግር ለመፍጠር ሄደው ነበረ፣ ተደብቀው ሳይጠሩ ማለት ነው። ግን ደግሞ አልተሳካላቸውም። የኤደን ሰርግና የዳኒ ሰርግ በስነ ስርዓት እንዲሁም ደግሞ የመንግስት አካላት ፖሊሶች በታጀበ ነበረ ሰርጋቸው ያለፈው። በህብ በኩል ገብተው የእነሱን ሰርግ ማበላሸትና ወይም ከሰርጉ ላይ አባባን ማስወገድ ይቻሉ፣ እንዲሁም ትሁትን መስረቅ አይችሉም። ስለዚህ በዛ ወጡ በዚህ ሄዱ ሲሉ ቆይተው ወደ ቤታቸው ተመለሱ።
ቲና ወደ ቤቷ ስትመለስ ደም እንባም እየየ ብላ ለቀሰች። ብቸኛ ሰው እኔ ነኝ፣ ብቻዬን የቆምኩ ለዚህ ቤት ደግሞ ጀግና የሆንኩ አይክፋሽ ቲና ለምን ታለቅሻለሽ እያለች ራሷንም ትቆጣለች። ነገር ግን ደግሞ አማራጭ የላትም። እንዴት ስንት ሆኜለት ለሱ ብዬ እንደዛ አይነት በቀል ውስጥ ገብቼ እሱ ግን ሌላ ሴት አገባ። ከማግባቱም ደግሞ በፍጹም ጭራሽ ሰርጉም አልጠራኝም። ለምን መጠንከር አለብሽ፣ ያንቺ ቀን ሌላ ነው። ለምንም እንዳትሸነፊ ቲና እያለች ራሷን ትቆጣለች። እንግዲህ አባባ በእርግጥ መጀመሪያ ላይ የትሁቴን ሴራ ማለቴ የቲናን ሴራ ሁላቸውም አቀው ማታ ቤት ውስጥ ይመጣል እያሉ ሲጠብቁት መጠጥ የጠጡ መስለው ሲጠባበቋቸው ነበረ። ነገር ግን ቲና አሁን መጠጥ ጠጥተው እየሰከሩና እየተኙ እንቅልፍ የጣላቸው መስሏት ተመስገንን ጠራችው። ተመስገን በሩን ከፍቶ ሲገባ ፊት ለፊቱ ያየውን ነገር አስደነገጠው። ምንድን ነው ይሄ አላት ቲናን። ምኑ? መጠጡ እና አልጠጡትም አየሽ፣ ወጥመድ ውስጥ ነን አላት። የምን ወጥመድ አለችው። የምሬን ነው ቲና፣ ይሄ ወጥመድ ውስጥ ነው። ሆን ብለው እኛን እያታለሉን ነው፣ ነግተውብናል አላት። ከዛም ኡፍ ሲያናድድ አለች። እሱም ጥሎ ሄደ። ቲና የመጀመሪያ እቅዷ ትሁት ጋር መሄድ ነው። ትሁት በተኛችበት ቀሰቀሰቻ በደረቀ ሌሊት። እናንተ አረመኔዎች ከህይወቴ ውጭ ብዬሽ ነበር፣ በመንገድ ላይ አትዙሪ ብዬሽ ነበር፣ አንቺ ግን አልቻልሽም። ምን እንደሆንኩ አሳይሻለሁ አለች። ከዛም ትሁትን ቀሰቀሰቻት። ትሁትም ደንግጣ ተነሳች። ቲና ምን እየሆንሽ ነው አለቻት። ወጥመድ መሆኑን እያዘጋጀሽልኝ ነበር አይደል አለቻት። ማለት ስለምን ወጥመድ ስትልም ይልሽ እኔን ማንም አያታልለኝም፣ ስለዚህ እቅድን አበላሽታችሁታል። ስለምን እቅድ ነው የምታወሪው ቲና? ከመንገድ ላይ ዘወር ካላልሽ እመኝኝ እደፋሻለሁ፣ እዘቀዝቅሻለሁ ብላ አስፈራርታት ወጣች። የዚህን ጊዜ አባባ ሁሉንም ነገር እየሰማ ነበረ። እናም ምንድን ነው የምትለው እያለም ነበር። ነገር ግን በኋላ ላይ ምን ማድረግ እንዳለባት ግራ ተጋባች። ከዛም አባባ በሩን ከፍቶ ሲመጣ አሁንም በድጋሚ ደነገጠች። ትሁቴ ደህና ነሽ? ምንም አልሆንሽም አላት። አሁ ደህና ነኝ አባዬ፣ ይቺ እየተረገመች ቲና ከክላሴ ስትወጣ እኮ አይቼ የሆነ ነገር አደረገች ብዬ ነው የመጣሁት አላት። አዎ ያው እያስፈራራችኝና እየዛተችብኝ ነበር አለችው። ምን እያለችሽ ነው ሲላትም ወጥመድ አዘጋጅታችሁልኛል፣ ወጥመድን አከሸፍችው እያለች ነው አለችው። ዝም በያት፣ ተሱ ጋር ተባብለው ስለሆነ የሆነ ነገር ይፈጠራል ብዬ እየጠበቅኩ ነበር ሲላትም በሩ ሲከፈት ሰምቻለሁ አባባ፣ ግን ደግሞ ምን እንደው አላውቅም አለችው። አሀ እንደነቃንባቸው አውቃለች ማለት ነው ይቺ መሰሪ። እኔ በስራዬ ነው፣ እናንተን ግን ምንም እንድትሆኑ አልፈልግም አባባ፣ ይጎዷቸዋል አለች። ይኸውልሽ ከዚህ ከሰውዬ እንደምንም ብዬ ፈልቅቄ ያወጣሻለሁ፣ ግን ቢሆንም ደግሞ ራስሽን እንደዚህ እንድታጨናንቅ አልፈልግም። ምንም ይፈጠር ምንም ግዴታዬ ነው አላት አባባ። እሺ አለች። አሁን ካሌብ ለቲና የፍች ጥያቄ ጠይቃት ተደራደረ። በር የምትፈልጊው ልስጥሽ ሲላትም በር አልፈልግም እና ምንድን ነው በቃ ምን የምፈልጊውን እሰጥሻለሁ፣ የምሬን ነው ቲና፣ ብቻ 80ሺን ቀደጅልኝ ሲላትም ምንድን ነው የምትሰጠኝ? የፈለግሽውን። እንግዳውስ ድርጅቱንና ቤቱን በስም ያዙር አለችው። ምን አላት? እሱን እንደማላደርግ ታውቂያለሽ፣ ያው እኔ እየሰራው ስለሆነ ገንዘብ ነው ያለኝ፣ ቤት ግን ድርጅት ያባየ ነው አላት። ይህን እንደማላደርግ እያወቅሽ ሲላትም ገንዘብ አላቂ ነው፣ አንድ ብር ሲመዘዝለት ይሄዳል። እኔ ግን የምፈልገው ምን እንደው ታውቃለህ? እኔ የምፈልገው
ቤትና ድርጅት አለችው። እሱም ማድረግ አልችልም አላት። አሁን ቲና ትልቁን ጉብዳ ነገር ሰማች። አንደኛ ዳኒና ኤዱ እንደሚጋቡ ተነግሯታል። ሁለተኛው አስደንጋጩ ዜና ካሌብ አሁን እንደ የተደራደርክባትን ሴት ማነች? ገንዘብህን በሙሉ አሳልፈ ልትሰጥላት ያልካት ሴት ማነች? አለችው። ትሁት ይቺ ሰራተኛ አለችው። አዎ ይቺ የኛ ቤት ሰራተኛ ልበ ንጹሃ አላት። ምን አታደርገውም አለችው። አድርጌዋለሁ ቲና፣ ምን ይጎላታል? ልበ ንጹህ ነው ያልከው? አዎ ንጹህ ሴት፣ ፍቅር አስተማሪ፣ አስተዋይ፣ ለየት ያለች አላት። ተናደደችና በሩን ጆሮው ላይ አጮኸበት ሄደች። በዚህን ሰዓት በሌሊቱ ጠዋት ተነስታ ተመስገን ጋር ሄደች። ተመስገን ተኝቶ ነበር። ጉዴን ብሰማ እንደዚህ አርፋ አተኛም ነበር አለችው። ምንድን ነው እሱ አላት። የምን ጉድ ነው? ሚስት ልታገባለህ ነው? በፍጹም እንደዛ አይነት ቀልድ አያስቀኝም አላት። ምነው ቀልድ በሆነ እኔም በሳኩኝ። ማንን ነው የምታገባው? የኔውን ሰውዬ። አይታሰብም፣ እገለዋለሁ አላት። የምሬን ነው። እንግዳውስ አሁን እሱን እንዴት እንደምተዋወቀው እና እንደምግባባው ልንገርሽ። ስልኩን የሱ የሆነን ነገር በመስመር ላይ ሲሄድ አስቀማና ይሮጣል ልጁ። ከዛም ሌባ ዘረፈ ብዬ የወሰደበትን ነገር ከልጁ ተቀብዬ ለሱ ሰጠዋለሁ። ከዛም የህግ አማካሪና ባለትዳሮችን ማፋታት እንደምችል፣ ወረቀት ማስፈረም እንደምችል እግባባዋለሁ፣ እነግረዋለሁ። ከዛ ስህተት ብዬ እቤቱ ድረስ እመጣለታለሁ። በዛን ሰዓት ትሁቴን የራሴ ያደርጋለሁ። በቃ አለቀ አላት። ቲና ይሄ የተቀደሰ ሀሳብ ነው አለችና በደስታ ተፍለቀለቀች። ግን ደግሞ የዳኒ ሰርግ አናደዳት። ቻናሉን ሰብስክራይብ እያረጋችሁ